አገር ሙታለች ዳስ ጣል ብለህ ለትውልድ አይነገር። ወስያዬ ለወጣቶች እሱ ነው። ዳሱን አፍርሱትና ደስ የሚለው ተስፋ ላይ ተቀጣጩ። ትውልድን አገር ፈርሳለች ዳስህን ጣል ተብሎ አይገነባ። ይሄ ማህበራዊ ሳይንስን የማያውቁ ግለሰቦች ናቸው። ትውልድ እንዴት እንደሚነታነጽ የሊደርሺፕን ሳይንስ የማያውቁ ገጣሚዎች፣ አዝማሪዎች ናቸው የሚሉት። አክሱም የኢትዮጵያ ክፍል ነች። መጀመሪያ እስልምናን የተቀበለ ምድር ነው። ሙስሊሞች እዛው ተወልደው ቋንቋቸው እዛው እትብታቸው እዛው ተቀብረው ዛሬ ለመቀበር 30 እና 50 ኪሎ ሜትር ከከተማዋ መውጣት ይጠበቅባቸው። ኢትዮጵያ ይቺ ሀገር ለሌላው ዘፈን ማሻሻጫ ልትሆን ትችላለች። ለሌላኛው ደግሞ የፖለቲካ ፓርቲ ውድድር ማጣፈጫ ቅመም ልትሆን ትችላለች። የሚያዋጣን አንድ ነገር ብቻ ነው፣ መደመር፣ መሰላሰል፣ መሰባጠር፣ አብሮ መጓዝ፣ መጣመር ብቻ። ኢትዮጵያ ያኔ እስልምናን በትክክል ስትቀበል ከመካ ውጭ ሳውዲ አረቢያ ውስጥ ያሉ ሀገራቶች እንኳን ክፍለ ሀገራቶች መዲናን ጨምሮ እስልምና የሚባል አያውቁትም ነበር። አሁን የነቢዩን መናገሻ መዲነቱል ሙነወራ ከሷ በፊት 7 ዓመት በፊት እስልምና ኢትዮጵያ ውስጥ ገብቷል። ኳታር እስልምና ከመግባቱ 13 ዓመት በፊት ኢትዮጵያ ውስጥ ገብቷል። የአሁኗ ዩናይትድ አረብ ኤሚሬትስ ዱባይ ውስጥ እስልምና ከመግባቱ 15 ዓመት በፊት ኢትዮጵያ ውስጥ ገብቷል። ኢራቅ ውስጥ እስልምና ከመግባቱ 20 ዓመት በፊት ኢትዮጵያ ውስጥ ገብቷል። ጎረቤት ሀገር ግብፅ ውስጥ እስልምና ከመግባቱ በፊት 30 ዓመት በፊት ኢትዮጵያ ውስጥ እስልምና ተገብቷል። በል በጣም ይግረማችሁ የአሁኗ ቱርክ እስልምና ከመግባቱ 400 ዓመት በፊት እስልምና ኢትዮጵያን ተቀላቅሏል። ይቺ ሀገር ሰላሟ እንድታገኝ እድገቷ እንዲረጋገጥ ከፍታዋ እንዲሰምር አንዱ ብሔር አንዱን ሊገፋ አይገባ። አንዱ ሃይማኖት ከሌላው ነኝ በላይ ነኝ ብሎ ሊያውጅ አይገባ። በአብሮነት ሁሉም እኩል ተሳትፎ ሁሉም ታቅፎ ሁሉም ነፃነት ተሰጥቶት ከሄደ ሀገር ከፍ ትላለች። እንደ ድሮ አንዱ አንዱን ደፍቆ የሚኖርበት ታሪክ አክትሟል፣ ተቀብሯል። አሁን ሁሉ ጋር አቅም አለ፣ ሁሉ ጋር ቁጥር አለ፣ ሁሉ ጋር ጉልበት አለ። አሁን የሚነሳው ክፍተት፣ አሁን የሚነሱ ግጭቶች እንደ ድሮ በቀላሉ የሚቆሙ አይደለም። ውድመቱ ከባድ ነው። ድሮ አንዱ ኃያል ይሁንና ሌላውን ደፍጥጦ አስገብሮት ያድራል። አሁን እሱ አይደለችም የኢትዮጵያ ሰምሪት። ሁሉም አቅም መስርቷል። እንደ ድሮ ልደፍቋች ኢትዮጵያን ወደ ማትወጣበት ቀውስ ውስጥ ነው ከተናት የምናልፈው። በዓለማችን የቦክስ ታሪክ ውስጥ ረዥም ዙር የፈጀ የሚባል ቦክስ አለ። በ1893 የተካሄደ 7 ሰዓት ነው የፈጀ። 110 ዙር ነው የተፋለሙት። ፎቶዎችን ብታያቸው ሁለቱም ደም ለብሰው አሸናፊውም ተሸናፊው። እንዲህ አይነት ዙር ነው ኢትዮጵያ ውስጥ የሚከሰተው። አንዱ አንዱን ቶሎ ደፍጥጦት ደፍቆት የሚቆም ፍልም አይደለም ይሆን። አንዱ ሲነሳ አንዱ ሲመረቅዝ እችን ሀገር እንዳልነበረች እናደርጋታለን። እሱ እናንተን ላይ ያሳስባችሁ ይችላል። እኛ ግን ኢትዮጵያ ታሳስበናለች። የነብዩ አደራ አስመክሮች። ሁለተኛ ለአዲሱ ትውልድ ምክሬ በትውልድ ግንባታ ውስጥ ተስፋ መልካምን ነገር እንዲያስብ ማድረግ የማህበረሰብን የማነጫ አንዱ ቅመም። የሰው ልጅ ስታኖረው ተስፋ ሰጠው ነው። አይዞ ይነጋል፣ ችግሩ ሲበዛበት ሊነጋ ሲል ይጨላልማል እያልክ ነው ተስፋ ለሰው ልጆች የምትመግበው። ትውልድ የሚታነጸው ተስፋ በመስጠት ነገ የተሻለ ይሆናል ብሎ እንዲያስብ በማድረግ እንጂ አገር ሙታለች ዳስ ጣል ብለህ ለትውልድ አይነገር። ወስያዬ ለወጣቶች እሱ ነው። ዳሱን አፍርሱትና ደስ የሚለው ተስፋ ላይ ተቀጣጩ። ይቺ ሀገር የተሻለች ትሆናለች። ይቺ ሀገር ከስንክሳሯ ወጣ ወደ ከፍታዋ መውጣቱ አይጠራጠርም። ትውልድን አገር ፈርሳለች ዳስህን ጣል ተብሎ አይገነባ። ይሄ ማህበራዊ ሳይንስን የማያውቁ ግለሰቦች ናቸው። ትውልድ እንዴት እንደሚነታነጽ የሊደርሺፕን ሳይንስ የማያውቁ ገጣሚዎች፣ አዝማሪዎች ናቸው የሚሉት። ብዙ ጊዜ ችግሩ ምንድነው?
ታዋቂ ሰው ስትሆኑ ማህበረሰብን አትቀላቀሉ። ይሄ ፈተና ይገጥመናል። እኔ ሁሌ እላለሁ ለጓደኞቼ ከእስር በፊት ያለሁት እኔና ከእስር በኋላ አንድ አይደለም። እስር ቤት ውስጥ ስትገባ ሁሉም ብሔር ስታገኝ ዱርዬውን፣ ባለሀብቱ፣ ኦሮሞውን፣ አማራውን፣ ጉራጌውን አብረህ ስትኖር ስትበላ የኖረኝ ስዕል ግንዛቤና ከዛ በፊት የነበረኝ አንድ አይደለም። ስትቀላቀለው ማህበረሰቡን በትክክል ይህችን ምድር ታውቃታለህ፣ ኢትዮጵያን ትረዳታለህ። ኢትዮጵያ የበርካታ ብሔር ብሔረሰቦች ምድር፣ ቀለመ ብዙ፣ ብሔረ ብዙ፣ ቋንቋ ብዙ ኢትዮጵያ አላህ ከርሰ ምድሯንም ሆነ ገጸ ምድሯን የባረከላት የረድኤት ምድር። ኢትዮጵያ ውስጥ ከኢትዮጵያ ወጣው የሚፈሱ ከ10 የሚበልጡ ወንዞችን የያዘች ሀገር ትራንስ ባውንደሪ ይሏታል። ወደ ኢትዮጵያ የሚፈስ ወንዝ የለም ከኢትዮጵያ የሚወጣ ቢሆን እንጂ። ኢትዮጵያ ከ30 የማያንሱ ስመጥር ሐይቆችን የያዘች ምድር። ሳውዲ አረቢያን ብንወስ አንድ ሐይቅ የላትም። ኢትዮጵያ ግዙፉን ጣናን ጀምሮ ስመጥር 30 ሐይቆችን አላህ የሰጣት የባረካት ምድር። ኢትዮጵያ ስምጥ ሸለቆ ማለፊያ የሆነች በርካታ ማዕድንን፣ ነዳጅን፣ ወርቆችን፣ አልማዞችን የያዘች የተባረከች ምድር ኢትዮጵያ ከ2000 በላይ በስም የሚታወቁ ተራሮችን የያዘች ሀገር። ወራሪዎች እንኳን መጥተው ሊወሯት ሲሉ አረበኞቹ ሸሂዶቹ ብቻ ሳይሆን ተራሮቹም አብረው ተዋድቀውላቸዋል። ለጠላት አልተመቹም የተባለላት ሀገር ኢትዮጵያ የነጃሺ መናገሻ፣ የቢላል ምድር፣ የኡሙ አይመን አፈር ኢትዮጵያ እሷን ካልነኳችሁ እንዳትነኩት ሲሉ ነቢዩ ዓለይሂ ሰላቱ ወሰላም ከሩቅ ጥበቃ ያዘዙላት መለኮታዊ ክልከላ የተቸራት የተከበረች ሀገር ኢትዮጵያ እሷ ውስጥ ፍትህ የማይዛለፍበት ንጉሥ አለ። እሷም የእውነት ምድር ነው የተባለች ምድር ኢትዮጵያ በርካታ ምሁራንን ያወጣች፣ ልሂቃንን ያመረተች፣ በርካታ ዑለሞችን ያወጣች፣ በርካታ ኡስታዞችን የወለደች ማኅፀነ ለምለም ኢትዮጵያ አላህ ዘንድ የተለየ ቦታ ያላት የመጀመሪያው የስደት ምድር የቢላል አፈር ኢትዮጵያ። ይቺ ሀገር ለሌላው ዘፈን ማሻሻጫ ልትሆን ትችላለች፣ ለሌላኛው ደግሞ የፖለቲካ ፓርቲ ውድድር ማጣፈጫ ቅመም ልትሆን ትችላለች። ለኛ ግን መለኮታዊ ክብር የተሰጣት የነጃሺ ውርስ የቢላል አገር የኡሙ አይመን ምድር ነች። ይሄን ካርዳችን ዛሬው ሌላው ቀምቶ አግላይ ፖለቲካን እያወራ አግላይ አስተሳሰብን እየከተተ ለሷ እሱ ዘብ እንደሆነ ሲናገር በምናይበት አሳፋሪ ወቅት ላይ እኛ ሙስሊሞቹ እኛና ኢትዮጵያን መነጋገር ዳግም በእኛ ላይ ግዴታ ይሆናል።